ኢትዮጵያ የዲሞክራሲ ስርዓቷን ለማጽናት የውይይት መድረክ ከፍታ ወደ ማገባደጃው ደርሳለች። በመደማመጥ በመከባበርና በጋራ መግባባት ላይ የተመሰረተች ሀገርን ለመገንባት ተስፋ የተጣለበት ሀገራዊ ምክክር ኮሚሽን በርካታ ተግባራትን አከናውኖ የመጨረሻው ምክክር መባቻ ላይ ደርሷል። በየደረጃው ያሉ ሂደቶችን አልፎም ለሲቪክ ማህበራት፣ ለወጣቶችና ሴቶች ተወካዮች፣ ለምሁራንና ለፖለቲካ ፓርቲዎች የአጀንዳ ቀረጻና ግብአት ማሰባሰቢያ መድረኮች ተካሂደዋል። በኮሚሽኑ የ4 ዓመት ከ3 ወር የስራ ሂደት ላይ የፖለቲካ ፓርቲዎች አስተዋጽኦአቸው ከፍተኛ ነበር። ምክንያታዊ ምክክር ለማድረግም ተሳትፏቸው ሊጠናከር ይገባል። የኢትዮጵያ ፖለቲካ ፓርቲዎች ስንቋቋም በጣም ጥቂት ነበሩ ሙሉ ድጋፋቸውን የሰጡት። ግን በሂደት እነሱን ሙሉ በሙሉ በማሳተፍ ያ ብቻ ሳይሆን ምን ያህል ትራንስፓረንት ወይም ግልጽ መሆናችንን እንዲያውቁ አማካሪ ኮሚቴዎቻችን ውስጥ 3 የተቃዋሚ ወይም ተፎካካሪ ፖለቲካ ፓርቲ መሪዎችንም በፍላጎታቸው ጭምር በማስገባት ስራዎቻችንን ግልጽ በሆነ መንገድ እንዲያዩበት እንዲሄዱበት በማድረግ ስራችንንም ከየፖለቲካ ፓርቲዎቻቸው ጋር እንዲያገናኙት እንዲያያይዙትን በማድረግ ያለውን ተአማኒነት ከጊዜ ወደ ጊዜ በመጨመር እንዳያችሁት በአሁኑ ሰዓት እጅግ በርካታ ፖለቲካ ፓርቲዎች ከጥቂቶቹ በስተቀር አብረውን በመስራት ላይ ይገኛሉ። ዋናውና ትልቁ ስራ በእነኚህ በተሰበሰቡ አጀንዳዎች ዙሪያ ምክንያታዊ ሆኖ መመካከርን ነው የሚፈልገውና በምክንያታዊ የሆነ ምክክር እንዲካሄድ አስፈላጊውን የሆነ ዝግጅት ከወዲሁ በማድረግ ለተከታዮቻቸው አስፈላጊውን ምክረ ሀሳብ እንዲሰጡና ክትትል እንዲያደርጉ በዚህ አጋጣሚ ጥሬን አቅርቤያለሁ። ኢትዮጵያና ኢትዮጵያውያን ለዘመናት ሲያከራክሯቸው የነበሩ ጉዳዮችን በአንድ የሀገራዊ መድረክ ቀርበው እንዲመከሩባቸው ሲወስኑ ያኔ አሸናፊ ሆነዋል። አሁን ላይ ከተቃርኖ ወደ ውይይት፣ ከመጠራጠር ወደ መደማመጥ ለመሸጋገር የምዕራፉ መጨረሻ ተቃርቧል። ህዝቡም በምክክሩ ያለውን እምነት አረጋግጧል። አረብቲ ሄደናል። አፋር ውስጥ የአረብቲ አርብቶ አደሮች ያሉንን እናውቃለን። ጂንካ ሄደናል። ሰላማጎ ሄደናል። እዛ ያሉ አርብቶ አደር እናቶች የነገሩንን እናውቃለን። ሪካርድድ ነው። ስለዚህ ህዝቦቻችን በሄድንባቸው ቦታዎች ሁሉ አርብቶ አደር ይሁኑ አርሶ አደር የሚነግሩን ነገር ቢኖር አንደኛ ሰላም እንፈልጋለን። ይሄ በጣም ወሳኙ ነገር ነው። ሁለተኛ በዚህ በሀገር ግንባታው ሂደት ላይ ብዙ የተንሻፈፉ ጉዳዮች አሉ። በተለይ በመልካም አስተዳደር ላይ ጥያቄዎች አሏቸው። እንዳልኩሽ በሰላም ላይ በጣም በርካታ የሆኑ ጥያቄዎች አሉ እና ሌሎችም በርካታ ጥያቄዎች አሉ ዘርዝሬ የማልጨርሳቸውና እነኚህን ጥያቄዎቻችንን ሊፈቱልን የሚቻለው በነፍጥ ሳይሆን በመነጋገር እንደሆነ ገብቶናል። መመካከር ጀምረናል። ስለዚህ እዚህ ላይ ልታግዙን ይገባል የሚል ጥያቄዎች ያቀረቡ ነውና በህዝቦቻችን ላይ ሙሉ እምነት አለን። እኛም ህዝቦቻችን በእኛ ላይ ሙሉ እምነት እንዳላቸው እርግጠኞች ነን። እውነተኛና ምክንያታዊ ምክክር በሰከነ መንፈስ ለመግባባት ዝግጁ የሆነ የልቦና ውቅር ያሻዋል። ለዚህም ተመካካሪዎች ዝግጁ የሆኑ ዘንድ የፊታችን አርብ ዋናው ብሔራዊ ምክክር የሚደረግበት ቁርጥ ቀን ይፋ የሚደረግ ይሆናል።